የተከበረ ትዳር እቺው ጋይስ እኔ ብቻ የሰማሁት እናንተም የሰማችሁ የተከበረ የታፈረ ቤተሰብን እንደዚህ ማድረግ ምን አይነት የተናቃችሁ ቤተሰብ ብትኖሩ ነው እያንዳንዱ ሼንን ወሬ የምታወሪ ማለት ነው? ምን አይነት የትዳር ጠን ያለባችሁ ሰዎች ብትኖሩ የተከበረ ትዳር የታፈረ ቤተሰብ እውነት 50 ዓመታቸውን ኢዩቢልዩ ነው ቢዩቢልዩ እያከበሩ አይደል? ግን የትዳር ጠን ያለብህ እንዴ? የኔ ጥያቄ እንደገና ደግሞ ቤተሰብ የሚባል ወይም ደግሞ ትዳር የሚባል እንደ ዳይኖሶር እየጠፋ ያለ ነገር ነው እንዴ? ቤተሰብ ልትበትን ይሄ የተከበረ የታደሰ የኔና እናትና አባት እንኳን እንደዚህ ያልተሞገሱ 50 ዓመት በትዳር ያሉ 12 ልጆች ወልደው አሁንም ዘንድሮ እርስ በራስ እየተጧጧሩ ያሉት እንኳን እንደናንተ አልተዘፈነላቸውም። እነዚህ ልቃሚ ንፍጣቸውን እንኳን ሳይጠርጉ ላይቭ ላይ ሲያዛጉ የሚሉትን ልጋጋሞች አይደል? ገነት ንጋቱ ነው ገነት ምሽቱ የምትባየው አንቺ ልጋጋ ለዩቲዩብ ድምቀት ስቲ ይሄንን ማግሌ መልስሽ ያገባው አይነት ታክቲክ እንትን ብለሽ እሱን ኮንዶሚኒየም ውስጥ ጥለሽው የሆነ ባለስልጣን ያስታረቀን የሚል ድራማ እንደዚህ አይነት ድራማ የተሞላበት የገማ ህይወት ሁሉ ሰው የሚኖር ነው የሚመስልሽ? አንቺ አሁን ሙራል አለሽ እንደዚህ ነገር ለማውራት የኩላሊቲሽ ጠጠር እንኳን ገና ተቆጥሮ ከኩላሊቲ ሳይወጣ ነው ፍርድ ቤት ስትመላለሽ የነበርሽ አጋሰስ በዚህ እድሜዋ ዶጊ ስታይል አሞራ ጆፍ ስትነፋ የምታድር ቁሌታ ማሮጊት ንፍጣ አረጋስ ወለድኩ አይነት ጨዋታ የምትጫወት ቅንዝራ አንቺ ነሽ አሁን ስለ ወግ ማረግ ምናምን የምታወሪ እከካ ሆዳ በነፃነት ወርቅነት ላይ ያለሽን ሆዳምነት ግልጽ ያሳያሽ አንቺ እኛ ኮሜንት አረጋሽ የተከበረ የታፈረ ቤተሰብ ምን ተፍረታ ያስባል እውነት አንቺ ሞግ ደረሰሽ አይደል ወግ ማር አሁን አንቺ የትዳር ህይወትሽን ስትባይ በፍቅር የተነሳ እህል ውሃ መልሶ አገናኘን ድራማ ልትሰሪና ለማያውቅሽ ታጠኝ ከኮንዶሚኒየሙ ስቤ እንዳላመጣልሽ ያም ሰውዬሽን እሺ ያንም ሰውዬ እኔ ከኮንዶሚኒየም ስቤ ባላመጣልሽ ፑዌል እዚህ የምትገባ የአርቲስት ጓደኛ እዛው ጎረቤቷ የምትገባለች እኔ ባላመጣልሽ ሄለን ፑዌል የድራማሽ መተሽ መልክኔ ላይ ተሰራለሽ እንዴ ለአንድ ቀን ጋብቻም ቢሆን ዩቲዩብ ላይ መለከት ብለሽ እኮ አስፈርመሽዋል እኮ ዩቲዩብ ላይ መለከት ግን ዩቲዩብ ቪው ያገኘሽው በሱ የተነሳ የድሮ ባሏን ትመልሷለች ወይ ሳትመልሰውም በሚለው ማለት ነው ሆዳ ልቃ ግስ እድሜው የገፋ የሆነ ብር መጨረሻ ላይ ያዩ ሰዎች ላይ ነው ማለት ጋይስ እንደዚህ በጣም ጀዝባ የሚሆኑት ጋይስ የኔ ጥያቄ እኔ ባለሀብት ነኝ የሚሉላ የሆነ ምናምን አለኝ የሆነ እኔ ህይወት ላይ አሳይሰጣለች እንዴ የልጅሽን ጉድ እንዳላወጣልሽ የመጀመሪያ ልጅሽን ጉድ እናቴ ትሙት አወጣልሻል እኔ እንደዚህ አይነት ነገር ስለሚዘገንነኝ አላወራበት መታችሁ አትንገሩኝ ነው የምለው እንደዚህ አይነት አንድ እርግጠኛ ሆኜ ልንገርሽ ኢሱና ዘቢባ አብሮ አይቀጥሉ ጻፉት ይሄን ነገር ከዛን አንድ ቀን ታስታውሱኛላችሁ አይቀጥሉ ምክንያቱም ምንም በህይወቷ የሚረዳት ሰው አይደለም ምንም ሞያዋን የሚረዳት አይነት ጭንቅላት ያለው ሰው አይደለም ሰው ሮጥ ብሎ ኮንሰርት ምናምን እንኳን የት እንደምትሰራ ይፈልግላታል ሄዳ ውጪ ብትነጋገር እሷ ባር ሄዳ ብትነጋገር እሷ ክለብ ብትነጋገር እሷ ሚዲያ ላይ እንኳን ለኢንተርቪው ሲመጣ ሮጣ ኢንተርቪው ንግግር የምትናገርለት እሷ ምክንያቱም ስለሚያዋርዳት ስለምታፍር እና ማይደክማት ይመስልሻል ብታረግዝ እሷ ብታመጥ እሷ ብታባብጥ እሱ ከሷ የተራረፈ ገንፎ እየበላና አጥሚት እየጠጣ የወሎ ፈሰል ጭንቅላቱ ደደብ እዛ ጎስፎ ብቻ መሄድ ብቻ ነው ዛሴት ያ አሁን የፍቅር የሚመስለው ድባብ ስታል ድረስ ነው የኔ በስብስ የኔ ተምሳሌት የኔ አምሳየ ምናምን የሚባለው በኋላ አንተ ብስብስ አንቺ ብስብስ ነው የሚባባሉት ዛሴት ያ ምክንያቱም ይሄ ነገር የተመሰረተው በፍቅር አይደል ወረቀት አጥነት ነው ፖሊስ ነው ያገናኛቸው የወረቀት አጥነቱ ህግ ነው ያገናኛቸው this is reality
ገብቶሻል? ሰው ልጅ ለተወሰነ ቀን ሲያውቅሽ ብቻ ነው ዋው መልኳ ወይ መልኩ የሚለው። ከዛ በኋላ የሚኖረው ከጭንቅላትሽ ጋር። እሷ የምትሰራው ዘፋኝ ላይ ነው። ካጠገቧ እንኳን ወንበር እንኳን ማንቀሳቀስ የማይችል ሰው ደደብ ሰውዬ ነው፣ ሰነፍ። ሁለት ነገር ተናግሮ በሶስተኛው ምንድነው የሚያወራው ተብሎ ሰው የሚተፋበት አይነት ሰው ነው። ዛሴት ለዛ ሁሉ ነገር መሸከም ስለማትችል መጣላታቸው አይቀር። ገብቶሻል? እንኳን እሱ አይደለችም እንኳን እነዚህ አይደሉ። እኔ ከልጅ አባት ጋር እሱ ተለያይቻለሁ። ታይታኒክ የመሰለ ፍቅር ለዛውም የልጅነት ለከካ ተቋም ነው። ተቋሙ ማለት እንደዚህ ነው። ደግሞ የትዳርን ዝርዝር ልትነግሪኝ ትፈልጊያለሽ? አይሻልሽም? በጨላ ትዳር ማለት እንደዚህ ነው። ቢገባሽ ምን አባሽ ነበር? ዛሬ ምን ይሰራሽ ነበር? ልክ ሴት ከ40 ዓመት በኋላ ሆርኒ ትሆናለች የሚለውን ቃል ተጠቅመሽ መተሽ ሰበብ ባለስልጣን አስታረቀም። ባለስልጣን እንዴት ነው ስሜትሽን እንደዚህ እንደ ጄኔሬተር ምንጥቅ አድርጎ የሚያነሳው? እንዴት ነው አንድ ባለስልጣን የውስጥን ፍቅርና የውስጥን ጥላቻ እንዲህ ምንጥቅ አድርጎ የሚያነሳው? እንደዚህ አይነት እኮ ሰው ነሽ አንቺ። በነፂ ላይ ያደረግሽው ነገር ምን ረሳን መስልሽ? አንቺ አሁን ማስረሻ ማምጣትሽ ነው። ቁሌታም በዚህ እድሜሽ አርግዣለሁ ለአመጥ ነው ምናምን እያልሽ የምትመጪ ሴትዮ፣ እኔ ማርገዝሽና መውለዲ ሳይሆን የሚገርመኝ በዚህ እድሜዋ ገና በፖዚሽን ትናፋለች። እንዴ ምን አይነት ባለጌ ነች አልኩሽ። ያኔ ነው ብልግናሽ የገባኝ። የእውነት 7 ሌሊት እየደገምሽ የምትኖሪበትን ሰዓት 7 ሌሊት እየተነሳሽ በፖዚሽን ትናፋለሽ። አንቺም አሁን እኛን ትናገራለሽ። ከኔ ጋር ነበረ ለገባይ። አሁን አንቺ በጨዋ መልክ አሁን አንቺ ጭርሲልም አትወጂም አይደል? በየትኛውም አጀንዳ ላይ ቪዲዮ እንዲታይልሽ ስለፈለግሽ እንደዚህ በጨዋ መልክ የለም እንደ ጨዋ እንደ እንትን ሰው መስጠትሽ ነው። ልቃሚ የጨው ነጋዴ ልጅ ማለት ነው። እከካ ደግሞ እንደ ጨዋ እንዲህ ብልሽ አይደል? ሆዳ ካሁን በኋላ ኩላሊትሽ ጠጠር አይደለም ገና ብዩላ ነው የምናገኘው። በዚህ ሆዳምነትሽ ያገኘሽውን ሁላ ስትውጪ ገና ድንጋይ ብሎኬት ሁላ ነው የምናገኘው። አንቺ ልቃሚ ሆዳም ለብር ስትይ እንኳን ማቱኝል። ገና ዶክተር ጠጠር እንኳን ለቅሞ እንደዚህ ቆጥሮ ሳያስረክብሽ ፍርድ ቤት ሄድሽ። ለልጆቼ መስሩፍ አይሰጥም ገና ለገና አላሙዲን የሰጠሽን ብር እንዳይከፈልብኝ ስትይ ብቻ ነው ከሰበብ ፈጠርሽ። ምንም እኮ አርጎሽ እኮ አይደል። የፍቅር ክሊኒክ ላይ እኛ ሬዲዮ ላይ እያንዳንዱ እንቅስቃሴ የማናውቅ ነው እንዴ መስልሽ? ከድሮ ገና ለገና አላሙዲን ሙሉ ወጪና ለቤተሰብ መስሩፍ ብሎ የሰጠው ስትመጪ እንዳይከፈል ክስ መሰረትሽ። በቃ ምንም ነገር እንደማይመለከተው። አሁን ደግሞ ስታገቢ አገባው ስትባጂ በዩ ዩቲዩብን እንዳትነካልሽ። ዩቲዩቡን እኮ እሱ ሚዲያ ላይ በመሆን ይታረቁ አይታረቁ በሚለው እኮ ቪውም ምንም ያገኘችው ምን አይነት ሌባ ሰው እንደሆነች እኮ አፈለንት ያለሽ። እሱ አንድ ኮንዶሚኒየም ላው ላይ ዘግቶ እዛ እያጨሰና እየጠጣ ነው የሚያድረው። እኔ ስቤባ እያላ እንደዚህ እኔ ካላመጣው ሄለን እውነት ኢንሳይደር የእውነት የላት ታኛለሽ። ተፈጽሞ እንኳን ቢሆን ብያሰብኩኝ አያችሁ ቢሆን እንኳን እያለች ነው የምታስብ። በእኔ ታሪክ ገና ማሰቡ ላይ ያስፈልግሻል አይደል? ገና ታሰላስያለሽ ራይት? በእኔ ታሪክ አሁን ነገር ዘቢባ እና ኢሱ ጅላንፎቹ ድምጽ ሆናልናለች ብሎ ለኢንተርቪው አጠገብሽ ይመጣል። ለምን አትጠያየቁም? ለኢንተርቪው ቆማልናለች ቴንኪው ይሉሻል ከስር። ከዛ ይሄን ነገር ማብራራት ትፈልጋላችሁ? ቀረጻው ነው ቤት መጥቼ ልቅረጻችሁ ወይስ እዚህ ትመጣላችሁ ትያለሽ። አናውቅማ አይደል? እኔን አይደል? የሶስታችሁ ጭንቅላት አንድ ላይ ቢለጠፍ ገና ሩቡና አታክሉኝም። የሚገርማችሁ ነገር ምንድነው? አሁን ቢግ ዲል ለምን ነው ቢግ ዲል? this is my story right? ቢግ ዲል አለ። ለምን ቢግ ዲል ድልድይ አይሆን? who are you the first of all my question ሳልቀሙላ ነው ዛሬ የምናገረው እኮ ጋይስ። ማለት ማንሽ አንቺ እዚህ ውስጥ ቢግ ዲል አለ። ቢግ ድልድይ ቢሆን ማንሽ አንቺ ለምን ይሆናል? ገና መቃብሬ ላይ እንደሚጻፍ ነው የምነግርሽ።
እሱ እንደሸወዳት አቋ ሳይወጣ ሞተች የሚል ላይ አሁን ነው ድንጋይ ጽፌ ማስቀምጥ። ለራሴ በምፈልገው ጽፌ ድንጋይ አስቀምጣለሁ። እንትን ስል ወይ አመዴ ላይ ወይ ምናምን ላይ ቁጭ ይደረግልኝ። ገና ወይ ጠርሙስ አዘጋጀለሁ አመዴ የሚገባ። ለምን ተነሳ? ለምን ነው የማይነሳው? ማይ ታሪክ የኔ ታሪክ ነው እኮ። ስፈልግ አወራለሁ፣ ስፈልግ አዛጋዋለሁ፣ ስፈልግ አቀረሻለሁ። ለምን የቴሌፎኔ ጥሪ ያላረገውም ስፈልግ ማን አባቱን የሚጠይቀኝ? ረጅም ሰዓት ስቀመጥ ዝም ብዬ ላውራ ብዬ ነው እንጂ ማን አባቱ ነው የሚጠይቀኝ? እኔ ትንተና የምሰጠው ወይ ማብራሪያ የምሰጠው እንኳ ማንም ሰው እኮ አታሎ የሸውዶኝ እኮ አይደለም። ላይቭ የገባሁት ላውራ ስለሆነ ላውራው ብዬ ነው እኮ የማወራው። የእውነት ለምን እዚህ ሙሉ ልብሴ ላይ አልጽፌው አልገባም? ከፈለኩ የኔ ታሪክ ነው። እድሜ ከአንድ ሰዓት እንኳን ጊዜ ስፈጅ ከዛ ላይ የእናንተ እድሜ ላይ አንድ ሰዓት ሰጣችሁኛል፣ አበድራችሁኛል። ስፈልግ ኧረ በስመ አብ ባህሉ አሉ ለምን ጥራሉም ስፈልግ ዝም ማለት ማናችሁ እናንተ? አሁን ማውራት ለምን አስፈለገ? ማውራት ፈልጋለሁ ያለ ታሪክ ውስጥ ኢንቮልቭ ያደረገ ሁላ የማውራት መብት አለ። ራይት እስኩዬ ማንም ሰው ታሪኩ ላይ ማውራት ስፈልግ አሳትመዋለሁ፣ ስፈልግ አስለቀስበታለሁ፣ አስለቃሽ ቀጥሬ ስፈልግ በጃኖዝ ባንድ አዘፍንበታል፣ ስፈልግ በሐረር ጊታሪስቶች ቁጭ በርጫ ታሪኬን ነግሬችሁ እንዲዘፍኑ አረጋ። ማናችሁ እናንተ? እኔን አሁን ምን ያረጋል ማውራት? ምን አገባችሁ? የኔ ታሪክ ነው። እንትናን ይነካል። ለምን ነው የሚነካው? በኔ ዳፍ ላይ ነው እንዴ? እኔን እንዲያገናኙዋቸው ልቃሚ መፍረስ አይደለም። ለምን ሰማይና ምድር ተሰንጥቃ አትውጣቸውም ከፈለጉ? ለምን ዩፎ መታ አትወስዳቸውም ከፈለጉ? ኢሽ you think I am care? ህሊና ይፍቀድ ደግሞ የሆነ ነገር የሲቃ ድምፅ አሰማችኋለሁ፣ የሲቃ ቪዲዮ አሳያችኋለሁ። እዛ ውስጥ እኔ ስላለሁበት ግን አላደርገውም ብዬ ነው ዝም ያልኩት። ህዝቡ ግን የሚያስቀናጥ ትዳር ምናምን ይላል። ጋይስ ምን አይነት ችግር ውስጥ ነው ግን ያለው ህዝቡ? ይሄን የመሰለ ትዳር ችግር ሰው ማፋቀር አቆመዋል እንዴ ጋይስ? ይሄን ያልጠና ያለ እንዴ በአለም ደረጃ ላይ? የትዳር ተምሳሌት ነው ያላችሁ በ2 አመት ነው እነን የሳላችሁት። 3 አመት ያልሞላው ሪሌሽን ዛሴት የእውነት ይሄ ነው እናንተ የኢትዮጵያ የትዳር ተምሳሌት አረጋችኋት። በቃ ዛሴት የእውነት ትዳርም በልጅነትም ህይወትን መመስረት ወልዶ መቻቻልን ከድህነት እስታሁን ቢያንስ 3 ጊዜ እስከመብላት የደረሱትን እናትና አባቴን ሄዱና ጠይቋቸው። እሺ እተካው የኔ ካልሆነ እኔ ጋር ይምጣ ምናምን ብሎ ያወራው። እስቲ ማን ያወራ? እኔ እንዴ ስል ሰምታችሁኛል? ከድሮም ጀምር እንትን ብላችሁኛል። ሲጀመር እኔ ዘቢባ ቀምታይ ነው እንዴ? ከዘቢባ ጋርም ሳይገናኝ በፊት አብረን አልነበረም። ቲክቶክ ላይ እናየው ነበረ፣ ግን እንደውም ይሳካለት ብለን ዝም ነበር ያለው። ግን እሷ ስታቀራራ ነው አንቺ ኬት እንዳነሳችሁኛ ስለምናውቅ መካሻ ያያልሽ እሱ ብቻ ትስገጅለት ከምን እንዳተነሳሽ ነው አታውቂም ያላት በደፈና። እኔም ብሎ መጣ ስትለው አንቺ ጠይቂ ብዬ የኔን ነገር የነገርኩት ማለት እኔም ብሎ መጣ። ወረቀትም እንደሌለ የተናገርነው በዛ እኛ ምን እንዳረገችለት እኛ ስለምናውቅ ዲፖርት እየተደረገ ያለ ልጅ እንደሆነ ስለምናውቅ ከነ ልጅ የተቀበለኝ ስትል ከነ ልጅ ሰው ከነ ጉድፈቴ ይላል፣ ከነ ቆሻሻ ይላል፣ ከነ ቁስል ይላል፣ ከነ በሽታ ይላል። እንዴት ልጅ ከነ በሚል 2 ቃል ለወንድ ልጅ መስዋዕት ይሆናል? ከነ ምኑ እንደተቀበልሹ ግን አንቺ ታውቂያለሽ ብለን እዚህ ሆኖ ነበርኛ ከ2 ወር 3 ወር የበለጠ እዚህ ሆኖ ስረግጠው ነበር።
ለምን እኛ ስለምናው ግን አልተናገርም። እኛ እንደምናውቀው እንኳን አልተናገርም። እኔ ጋር ገብተው ማስተያየት የሚሰጡ ነበሩ እንደሚናገር እንደምናውቅ። ከዛ ሄለን ተይው በቃ እንቶ ምናምን ታውን መቶ ሲበጠረቁ ነው እኛ የተናገር ገባችሁ? ከዘቢባ በፊትም እኮ ከኔ ጋር እኮ አልነበረም እኮ ዘቢባ ጋር ከመገናኘቱም በፊትና እንኮ ምናምን ነው እኮ ይሄን ታሪክ ምነግራችሁ የነበረው በደፈናው ዛሴት ነበራችሁ። ሁላችሁም ሰዎች አለ ሪአክሽን ያረጋችሁበት አላችሁ ዩቲዩብ ላይ ምናምን ታውቁታላችሁ። ዛሴት ከኔ ቤት ቀጥታ እሷን አፍቅሮ እንኳን ቤት ተነጣጥቀው ነው ትላላችሁ። የምን መነጣጠቅ የኔ ካልሆነ ለምን ይዋሻል? ሲጀመር ዓለም አቀፍ ህግ በእነዚህ ደደብ ጭንቅላት እንዴት ነው እኛ አክሴፕት የምናደርገው? ለኔ ብሎ መጣ ወረቀት ሊሰጠው ስትል ዩዳይ ወረቀት ሊሰጠው ሆነ ሊነፍግህ እንደሆነ አይናገርም። ቀድሞ 10 ደቂቃ በኋላ ወረቀት ሊሰጥ አንደኛ ደቂቃ ላይ እንኳን ብትደውል እናሳውቃለን ጉዳዩ ሲደርስ ነው የሚል እንጂ መልስ አይሰጥም። እና እሱ ባጃጃለሽ እንትን የዓለምን ህግ ደግሞ ለኛ ምነግርሽ አይምሯችንን ልታበርጂ እንዳትሄጂ ብለን ከዛ በኋላ ነው መናገር እኮ የጀመርኩት አይደል እንደ ኤልኤምኤስዬ ቴንክ ዩ ያልሰማሽውን ነገር ሰዎች ቪዲዮ ሰርቶበታልና ልስራበት ብለሽ በነፃነት ሞት ላይ ለቢዝነስ እንደዛ መሯሯጥ በለመድሽው አትሂጂ። ገብቶሻል? ስለ ትዳር ማውራት አንቺ አትችይም። ቁሌታሞቹ አሮጊት ቅንዝራ አሮጊት በሚል አጀንዳ ላይ ብትሳተፊ ኤግዛክትሊ ቦታውን የመጣ ቶፒክ ነው ላንቺ። ገብቶሻል? ያ ዛሬ ልነፋ ነው የሌሊት ልብስ ለብሻለሁ እንትኑ ቆሟል ምናምን እያልሽ በዚህ እድሜ ያንን ሽማግሌ ከሱ ጋር ድራማ መሰሪ የምትነግጂበት። በነገራችን ላይ በልጆችሽ አባት በጣም ነው የምትነግጂው። በጣም ልንጋባ ነው ተጋባን፣ ዛሬ እርጉዝ ነን፣ ገና እርጉዝ ነን ሳትይ ገና ተጋባን ስትይ ነገ ደግሞ አቅለሽልሾኛል ብላ ቪዲዮ ትሰራለች ብዬ የተናገርኩት ሪከርድ አለ እስከ ዛሬ ድረስ። ይሄን ያለ ጭንቅላታችሁን ማውቃችሁ ገና ተጋባን ስትይ እንግዲህ ነገ አቅለሽልሾኛል ብለሽ ነው ያልኩሽ። ከሁለት ወር በኋላ እርግዝና ብለሽ መጣሽ፣ ከዛን ተወለደ ብለሽ መጣሽ። እኔ ያልኳት እያንዳንዱን ስቴፕ ነው ስትያት ነበር። ይሄ ማቻ አውቃችኋለሁ ምን እንደምትል አውቄ ዝም ብዬ ካልተውኳችሁ የለም ንቄ ምናምን ነገር ደንታጥቼ እሺ ምናምን ካላልኩኝ አጀንዳ ላርጋችሁ ካልኩኝ እናቴ ትሙት እንደናንተ አይነት ልቃሚና አስመሳይና ምናምን ሰዎች ጥሎብኝ የናንተ አባት ዲና ነኝ እኔ። እንደዚህ አይነት ሰዎች በጣም ነው የሚገቡኝ። በነገራችን ላይ ጫጫ አትጫወች አንቺ ጭባ እከካ። ሰው ያረጀ ሲመጣ ሞሪስ ገበገባል እንዴ ጋይስ? ልጅሽን ትልቁ ልጅሽን ተንከባከቢ። ለራሴ የሚዘገንነኝን ነገር ማለት አልፈልግም። ሊሁን በቀል ይሁን ስሜቱ ምን ከፈለኩ ኢሱን ከዘቢባ ፈርጥጦ አወዳይ ላይ ጫነጋዴ አድርጌ ላስቀምጠውላ እችላለሁ። ስፈልግ በጥንቆላ ስፈልግ እንዲህ አስቀርጥፌ ጫነጋዴ ያደርጓል። ታጨረው ቀንጣሽ አድርጌ እንዳላስቀምጠው ለእናንተ ለሰ የሆነ ሄለን እስተምትመጣ ጫትን ቢሆን እነግዳለሁ ብሎ ታጨረው ቀንጣሽ አድርጌ እንዳላስቀርላችሁ አወዳይ ላይ ይወርድ የድሬዳዋ ጫት ተራ ጠራጊ አድርጌ እንዳላስቀምጥላችሁ እከካ ንፍጣሞች። መጥቼ ወስዳለሁ ካልኩት ክዶ ነው የሚሄደው። እሱ ክዶ ነው የሚሄድ። እድሜ ልኩን ዲያስፖራ ተብሎ መጠራትን ነው የሚፈልገው ባይዘው ማለት ነው። እንደተመኘው ሳይጠራ ሄደ። ይዙ ትርፉ ምንድነው? እኔ ደስ ይለኛል ታሪኬን ሳወራ ስለኔ ነው ለጠይቅሽኝ ደስ ይለኛል። እኔ እንደዚህ ነው። ሰው ልጅ እኮ ልዩነቱ የባህሪ ልዩነቱ ነው። የውስጡ የተለያየ ቴስቱ ነው አይደል? ታሪኬን ማውራት ደስ ይለኛል። ዘሴት ታሪኬን በተዛባ ሁኔታ የሰዎች ፊት ላይ ካየው ነው ይናገራል። አሁን ጥቅሙ ገባሽ? ተጠቅለሽተኝ እኔ ለአንቺ ቆም ያለው ከዛን ዘቢባ ትመጣለች ቴንክ ዩ ትልሻለች፣ ከስር ትመጣለች። ከዛ በበለጠ ጉዳዩን ለማስረዳት ከፈለግሽ እቤት ልምጣ ወይስ እዚህ ትመጣላችሁ ያለሽ እንደገና
አንቺን አላውቅሽማ። እነዛ ደግሞ ጅላንፎች አክባሪ ሰው አክባሪ አያሳጣን እያለች እንደዚህ እየተንጎፋጎፈች ትመጣለች። ባሏ ደግሞ እንደዚህ እያለ ይመጣል። ያ ዘቡ ምን እንደምን አንቺ ትናገራለሽ፣ እኔ ዝም እላለሁ። እሺ አንተ አትናገር፣ እኔ ነው የምናገረው ትላለች። ኧረ የቤት ኪራይ ሳይከፍል ሊያዝ ኮንዶም እንኳን ይዞ ሳይሄድ ኮንዶሚኒየም ቤት ውስጥ አልጋ ተዘጋጅቶ ጠብቆ እሱ ሊያዝ እግዚአብሔር የእውነት እዚህ በደህና ጊዜ የሰበሰበውን ኮንዶም እንኳን ይዘህ ሂድ ስንለው ይዤ አልሄድም ብሎ እኮ ነው። ለምን ኤርፖርት ላይ ቢፈተሽ ልብስ የለው ቢዘረገፍ ኤርፖርት ላይ የሚዘረገፈው ኮንዶም ሊዋረድ እዚህ ትቶት ነው ሄደው ና ውሰደው። ማንም አልተጠቀመውም። እሱ በነገራችን ላይ ጆኒ ጠይቅ እሱ ጨርሶታል። እንደኝ ጉዳይ ጨርሶታል። ያ ተካካም ንፍጣቦች እኔ ብያቸዋለሁ። እሱ 2 ቀን ጠብቄ ነበር ሁለቱንም ቬሎ ለብሽ በዚህ 2 ቀን ካልመጣ ከእንግዲህ ታሪክ አይደለህም ቶፒኬ ነህ። ቶፒኬን ደግሞ ማንኛውም ቶፒክ በማወራበት ዘይቤ ነው ማወራው። አትታዘቡኝም አይደለ ብዬ ለእናንተ ጋር ነግሬያችኋለሁ ማለት አድናቂዎቼም አድራቂዎች ነግሬያችኋለሁ። ራይት ዛሴት ካሁን በኋላ ምንም እንደዚህ አትበይ አትሉኝ። ካሁን በኋላ ታሪኮች አይደሉም። ካሁን በኋላ ቶፒኬ ነው። ማንኛውም ቶፒክ በማወራበት መንገድ ነው ማወራው። ዛሴት ነግሬያችኋለሁ። እኔ ከነገርኩ በቃ አገባኝ። ዛሬ ነግሬ ባላረገው እንኳን ያቺን ያልኩትን ነገር ሌላ ቀን ማድረጌ እንደማይቀርም ነገራችሁ። ዛሴት እኔን እርኩስ መንፈስ አለችኝ። እቺ ቅንዝራም ሴትዮ እርኩስ ትላለች እንዴ? ኧረ በስመ አብ ህዝቡ ተበላሽቶ ተናግሮ አናገር ያሳጥያ። እኔ አሁን ያፈታረዘ ቆየ ነው ጋይስ ይሄን ሰሞን ትያልኩት እና በውስጥ አናግር ያለው ማለት እኮ በውስጥ ጽፌ አውርተናል። በነገራችን ላይ ሊያ የኛ ኮሶ ማለት እኔ አንድ ነገር ላይ ወይ ከተቃወምኩሽ ወይ ከቆምኩኝ በዛ ነገር ወይ ላስርሽ ወይ ልፈታሽ ፈልጋለሁ። ቶፒክ ያገናኘናል። ያ አስተያየት መስጠት ከፈለግሽ ምናወራው በቶፒኩ ዘይቤ ላይ ነው። እሺ በፈለገ ነገር ላይ አስተያየት መስጠት ትችያለሽ። እንደዚህ ስላረገች እንደዚህ ምናምን እንደዚህ አይነት ስሜት ውስጥ ገብተሽ የቶፒክ ጠኔ እንዳይዝሽ። እሺ ሊያ እሺ ያ just talk what happened እሺ that's it የሆነ አንዳንድ ቪዲዮዎች ነው እና የቶፒክ ጠኔ እንዳይዝሽ። ያ ስንት ነገር ላይ ሰው እንትን ይላል። that's it እኔ ያመንኩበትን ነገር ኖ ወይ ብያለሁ። የሆነ ነገር ደግሞ yes ብያለሁ። ራይት that's it በእንደዚህ አይነት ወጀብ እንድታወሪ እፈቅድልሻለሁ አይደል? ለምን አታወሪ? እሺ ፊል ፍሪ። እኔ እንደዚህ ብላይልኛሽ እርግጥ ነው እሷ ስትቆምልኝ ይሄውን የምቆምላቸው ሰዎች ሚዲያ ላይ ነበሩ። ለምን አልቆሙልኝም ያልሽው ጥሩ መልእክት ነው። ለኔ አይደለም ስለኔ ስላልሽ አይደል፣ በአጠቃላይ ጥሩ ነው። ለሌላው መልእክት እንደሚሆን ገብቶኛልና እንኳን ገባሽ። ያው ነገሩ ከኔ ጋር ስለሆነ እንዳያያዝብሽ እንጂ ጥሩ መልእክት ለሌላዎች ከኔ ጋር ባይሆንም ብቻ እቺ መልእክት እንትን ማለትሽ አሪፍ። ግን ፕሊዝ በፈለግሽው መንገድ አስተያየት መስጠት ይቻላል። ያ ቶፒክ የሚያገናኘን ከቶፒኩ ዘይቤ ጋር እሺ። ዘሴት ያ ስለ ኢሱ ያኔም ስትናገሪ ስለማታውቀው ነገር አታውሪኝ ያልኩሽ። ዘሴት አይ እኔ የማውቀው ነገር እንደዚህ ያለ ካልሽ አንቺም አውሪ እንትን አትበይ። ያኔ እንደዚህ ብላልኛለች ምናምን እሱ ሌላ ቶፒክ ነው፣ ሌላ አጀንዳ ነው። ለአንቺ ብዬ አይደለም እቆም ሀገሬን ለማስከበር ስለው እሺ። እና እንዳያስርሽ ይነቀንቃል፣ ቤት በደንብ ይነቀንቃል። እዚህ ሀገር የኢትዮጵያ ፍርድ ቤት ቂጥም አሻራ ያነሳል እንዴ? ፍቅረኛሽ አይደለም ይለኛል። ባለፈው እኮ ድሬዳዋ ሆኜ ከዛውን እኮ ስናገረው ነበርኩ። ልክ ይሄን ቶፒክ ጀምሬ እኔ ድሬዳዋ ነበርኩ ከሳምንት በኋላ ራይት ሀገር ቤት ነበርኩ።
ከዛ ለዛው መብራት በሌለበት እንትን እንደዚህ ብዬ ሳናገር አልነበረም እንዴ? መብራት ራሱ አልነበር። ምንድን የኢትዮጵያ ህገ መንግስት ስም በማጥፋት የሚለኝ ስም ለማጥፋት ምን ማረጋገጫ አለ? ምን ማረጋገጫ አለ? ዘሴት ማረጋገጫም እኔ ያለው እዚህ ጋር አይ አም ሂር ስለሙታን አይደለም እና ያስጠይቃ ምናምን ልቃሚ ንፍጣሞች ዩ ቲንክ ዚስ ኢዝ ዱባይ ስም አልጠራም ብለው እዛው ሲጃበዙ የሚሉት እነሱ ናቸው። ገባች? በነገራችን ላይ ከነገ በኋላ የዱባይ ጉዳይን በአዲስ እንከፍተዋለን። እሺ ለዛው የምከፍተው ዝም ብዬ አጀንዳ አይደል፣ ቮይስ እያሰማችሁ ለእያንዳንዱ ጥያቄያችሁ መልስ ታገኛላችሁ። የታፈኑ የነበሩትን ኬዞች ተበዳዮች ደግሞ በግልጽ አወጣላችኋለሁ። ሄለንን በውጭ ጉዳይ፣ በውስጥ ጉዳይ፣ በቂጥ ጉዳይ አንቺ ጀምሪው እኔ ጨርሰዋለሁ ያልከኝ አካል እንደምጀምረው እርግጠኛ ሁንና ጊዜ ሳትፈጅ ካሁኑ ጨርሰው ነው የምልህ። ማን እንደሚያስቆመኝ አያችኋለሁ። እኔ በዚህ ጉዳይ ላይ እስር ቤት አይደል እናቴ ትሙት ሽጉጥ ብትደቀን እኔን ከመለሳችሁኝ እናቴ ትሙት ሄለን ሰው አይደለች። እንኳን አሁን ልጅ ያድጎልኝ አይደለም ልጅ ሆኖ ራሱ እጄን የጠመዘዘኝ ሰው የለም። ላመንኩበት ነገር ምን እንደምታመጡ አያችኋለሁ። እሺ ዛሬ እዚህ ጋር ያለው ነገ ጠረጴዛ ላይ ሄዳለሁ። ነገ በሶስቱ ጉዳይ ላይ አወራለሁ። ከዛ በኋላ የእናንተን ጉዳይ ተከታታይ ሄዳለሁ ማለት ነው። ምን አድርጋችሁ እንደምታስቆሙኝ ማየት ስለናፈቀኝ ለራሴ ጓጉቻለሁ። ግን ይሄ የሰርጌ ፕሮግራም ብዙ ጊዜዎችን እየፈጀብኝ አሁንም ያልጨረስኩ ስለሆነ የእናንተን አስገብቼ ከመሃል ላይ መውጣት ስለማልፈልግ ይሄ ልጨርስ። የእናንተ ረጅም አጀንዳ እንደሚሆን ለራሴ ነው ቃል የገባሁት፣ ለእናንተ አይደል። እስቲ ምን እንደምታረጉ ዓለም በእናንተ ዙሪያ የምትሽከረከር የመሰላችሁ ሰዎች የኔንም አቅም የእናንተንም አቅም ማየት እፈልጋለሁ። እስቲ ምን እንደምታረጉ እንዴት እንደቋመጥኩኝ ማለት ነው። እስቲ እንዴት እንደምትድኑ ማየት እፈልጋለሁ። አንተም በዙሪያ ባለህበት እኔም ባለሁበት የሚዲያ ለሰዎች የመቆምን የሰዎችን እንባ እስቲ የሚከለክለኝ መንግስት ይምጣ። የኢትዮጵያ መንግስት እንኳን ለእናንተ አይነት ልጋጋም ውሸታም ነርቫሞች አይደላችሁም። የተበደለና የደማ ሰው ስናይ ጠብ ዝቅ አድርገን ስንናገረው ነበር። እስቲ የእናንተን ከመንግስት በላይ ነን ብላችሁ የምትመኩበትን ማየት ነው የፈለኩት። አንድ እንዲያስተምረኝ ይፈልጋል። እስቲ አንድሽ አባት እሺ፣ ይሄ ልጨርስ። እነዚህን ቶፒኮች ሳላወራ እኔን ሊያልፈኝ አይገባም። ለዛ ነው የማወራው ነገ በሱሱ። ከዛ በኋላ በሰፊው ጠብቁኝ። ለእያንዳንዱ ቀጥ እያደረኩኝ እንደዚህ ቮይስ አሰማሻለሁ። ወጣቅ እያደረኩ ሙኒ ጥሪ አቅርቤልሽ ነበረ። ጥሪ ያቀረብኩልሽ ወይ በውስጥ ላውራሽ ምናምን ብዬ ሳይሆን ጀስት ይሄን ነገር እንደምጀምረው እንድታውቂ። ከዛን ከነገ ወዲያ ከማነሳው ሐሳብ ላይ ትረጁዋለሽ ወይ ትረዱታላችሁ። እሺ ባለፈው ጥሪ ያቀርባለሁ ስል ለብቻ ላንተን ልነግርህ ፈልጋለሁ እያልኩ አይደለም። እሺ ምናልባት በተሳሳተ መንገድ እንዳትረዱ። ሙኒት በውስጥ አናግሪኝ ያልኩት ጀስት ይሄን ነገር እንደምጀምር እንድታውቁት ነው እንጂ ላንቺ ለብቻ ልንገርሽ ምናምን እያልኩ አይደለም። እሺ ዛሴ እኔ ለብቻ በውስጥ አንድን ቶፒክ አላወራው። እኔ በውስጥም ባወራ በፊት ለፊትም ባወራ በራስ አጀንዳ አንድ አይነት ነው። ሄለንን ሪከርድ አረኳት፣ ሄለንን አወጣት ብትል እንዴ ይሄን ነገር እኮ ሰምተናል መባል ዛሴት ለምን ምንም የተለየ አመለካከት የለኝም ማለት ከሚዲያ ውጪ ሚዲያ ላይ ከማወራው ውጪ ለአንተ ምንም የተለየ አመለካከት የለም። በቃ እኔም ሪከርድ አለኝ እኔም ማር ያለኝ ያልከ አካል ማለት ነው። በዚህ ዓለም ውስጥ ማን እንደሚዋረድ ሁለታችንም ይዘን እንቅረብ። እሺ ማን እንደሚዋረድ ማለት ወይ
ሁኔታው ተመችቶኛል። ካውሩ ምን ላድርግ ጋይስ? አሁን ብገባበት ሌላ ቶፒክ ሳላወራ ልሄድ። የሱሱን ጉዳይ ግዴታ ማውራት አለብኝ። የሰርጌ ሁኔታ ነው እንደዚህ ያደረገ። ችግር የለው ያ አሁን ይሄንን ጨርስ። ነገ ሱሱ ከነገ ወዲያ ከዛ በኋላ እንዳለ ይቀጥላል ማለት ነው። አሰማችኋለሁ። እኔ አይደለም ማውራት እንዴ ጠቃ አድርጌ አሰማችኋለሁ። ለኔ ተውት። የሆነ ሰው ኤለንስሳ ላይ ነው ነገ እንትን ልደት ስላለብኝ ትላሽ ፊራን እንዴ አሁን የጻፍኩ ፊራ ነው ይወጣና በራሱ ጊዜ እንቀለቀልና 4 አንበሳ እኔ እሰጥሃለሁ ይላል። ይመጣል ደግሞ 6 አንበሳ ለጌም እሰጣለሁ። ያለታ ስትደውል ወይ ሀዘን ቤት ነው ያለው ወይ ያለታ እድር ዋና ምስር ለቃሚሱ ነው ወይንም ደግሞ የሆነ ሰው ታስሮ የታሰረን ጠይቅ ስለሚል ጌታ በቃሉ ከአምስቱ ትእዛዛት ጠይቀኸኛል ስለሚል ያንን ትእዛዙን ለማክበር እስር ቤት ነበርኩ በሶ በጥብጬ ይላል። ከዛን ይመለስና አይሱዚ ላይ ተንጠልጥዬ ነበር ይላል። የሱስ ሰበቦች ወይ የሆነ ትራክ ገደል ውስጥ ገብቶ የሆነ በረራ አሁን ተጠርቼ እየሄድኩ ይላል። ወይም ደግሞ አራስ ሊጠይቅ እየሄደ ነው ገንፎ ሰርቶ ከዚህ አልፍ ሜሊጣሊጥ የሚሆነ ሰውዬ ማለት እና ዲጄዬ ያ ስለ ዱባይ ያ ወይ ቶፒክ እንደበዛብኝ ተደርቦ እንዲህ ብሎ ቁጭ ብሏል። የፊራ ስንት ነገር አለ እጄ ላይ ጌምን አለ ተደራርቦ ነው እኮ ጋይስ። ወይ ሰዓት እንደኔ ረጅም ሰዓት ሚዲያ ላይ የሚቀመጥ የለም። ሰዓት ሳይበቃ ቶፒክ ላይ ጨርሳ ማትወጣ ሰው ደግሞ እኔ ነኝ። ምንድነው ጋይስ ሺት አሁን ሪሌሽንሺፕ ትቶ ወደዚህ ይምጣ። እኔ ኢሱ በደለኝ ግፍ ሰራብኝ ምናምን አላልኩ። ይምጣልኝ አላልኩኝ። ሂድልኝ አላልኩኝ። ገና ከዘቢባ ጋር ከመገናኘቱ ቲክቶክ ላይ ከመውጣታቸው በፊት ራሱ ቢያንስ የተወሰነ ጊዜ ምንም አይልንም። ቲክቶክ ላይ ነው ያገኘው። ዘሴት ሳሰሚ ለምንድን ነው እቺን ዓለም የምትቀላቀይ? በደሳለኝና በመሰለኝ ነው እኮ ይሄ ህዝብ ዝም ብሎ የሚጓዘው ጋይስ። አፍሪካ በማያገባው እየገባ የሚሞተው ሰው ነው እኮ የሚበዛው። 75% አፍሪካ በእግዚአብሔር ጠርቶት ወይ ታሞ መሰላችሁ የሚሞተው በማያገባው ገብቶ ነው። ወይ በራሪ ጥይት ጥፍ ያደርገዋል፣ ወይ አንዱ በጥፍ ይመታዋል፣ ወይ መጋኛ ጋጨዋል፣ ወይ እዛ ተደፍቶ ይገኛል። እዛ ሴት በማያገባው እየገባ ያላልኩት ምን አባሽ ነው የምትተነትኙ አንቺ ከካ? አንቺም ብሎ አርቲስት በታሪኬም በዳፈናው የምናገረው ስንት ዓመት በፊት ነው እኮ የምናገረው። ያውቁኛል እኮ ሁሉ ሰው። ሪካርድ ካውን በፊት ሪአክሽን ያደረጉበትን ሰርች አድርጊና ስንት ዓመት በፊት እንደሆነ እስቲ ቼክ አድርጊ። እኔም ብሎ መጣ ወረቀት ሊያገኝ ጥሎ መጣ ስትል እንዴ ስላፈቀረችው የይሁዳይን ህግኛ በእንደዚህ አይነት የተሳሳተ መንገድ ኢንፎርሜሽን ልነግረን ነው ብዬ አንድ የይሁዳይን ህግ ነገርኳት። ለሷም ምናልባት እሷን የሚያመኗት ሰዎች፣ ሁለት ደግሞ እኔም ብሎ ነው የመጣው ስትል ውጣ ተብሎ ከዛን ዋይኖት ምናምን ሲባል ስለኔ ጠይቄ እኔን ነገር ተናገር። እዛ ሴት ከኔ ጋር መጨረሻ ጊዜ ተለያየው። አበባው ማን ያጸዳልሻል ያለ ቀን ውጣልኝ ነገ ስራ አለኝ አልኩት። ከዛም በኋላ ነው ያገኘዋለሁ 4 ነጥብ አብረን እንደምንኖር ምናምን ሲል አጋጣሚ ሱቅ ሲል 60% ዲስካውንት ሲል እንዴ ወደዚህ መግባቴ ስለማይቀር ለምን አልገዛም ብዬ 2 ገዛው። እንትን ተቀያሪ ማለት ነው። በታንት ለሱም እንደዚህ አበባ ምናምን ከማለቱ በፊት ለበስን እሱም ሰጣሁት ምናምን ይዞ ሄደ። በስንተኛ ጊዜ ቤት ሲመጣ አበባው ማን ያጸዳላል? አዲስ ህገ መንግስቱን አይቶ ነው ለክ ማንም እጁን የሰጠ ሰው ሴት ላይ ወይም ደግሞ ወንድ ላይ ተደግፎ ወረቀት ማግኘት እንደማይችል ሲያይ አበባው ላይ አላግጦ ሞራል ለመንካት ፈለገ። ከዛ በኋላ ኦኬ ነገ ስራ አለብኝ አልኩትና ራሴ ጠጣው። እኔ ገዛውት ወይ በነፃ አይጠጣም። ቢያንስ ሰከርኩበት። ያንንም ዋጋ ካልከፈለ አለቀውም ባይዘወይ ማለት ነው። ያንን ዋጋ ይከፍላል። ሱፉን ቬሎ ያጠገቤ ነው ያለው ችግር የለውም። የሱፉ ዋጋ መመለስ አለበት። የላጫ ማለት ነው ላጫ
ዘቢባ እያከራየችው ኮንሰርት ትሰራበታለች በዛ ሱፍ። ምክንያቱም ከውጭ የመጣ ሱፍ ያንን እያከራየች ልደት ታከብርበታለች፣ የገንፎ ስነ ስርዓት ትልበታለች ማለት ነው። ለነገሩ እሷ ምን አረጋች? ገዝ ጣን ያዛትን ልጅ አፈቅርሻለሁ ሲላት ልብ ወደው ይላል። ምንም እኮ አላረገችው። እኔ እኮ ከሷ ጋር የሚያናድደኝ ምን እንዳረገችለት ለምን ነው የማይገባት ብዬ ነው የምናደደው። ምታናድደኝ ነበር አባችሁ። ከዛ ላይቭ ላይ ስገባ ጌም ስትጫወት ይሄ ላጯን ዝጋ ምናምን ቁኛ ምናምን ንፍጥሳይ ጋዴም። ስለዚህች ነው እንደዚህ የሰባራ ፎሌ ያለ እንደዚህ መድረክ ላይ እግዚአብሔር አረ በዩቲዩብ ማትመጣው እኔ በኮምፒውተሬ እንኳን አትመጣ። ሺት ያለቀ ታሪክ ከሆነ ምን ያስፈልጋል? እቺ ነበረ ጸጉርሽን ነቅሎ በእጅ ይዘሽ እንድትሄጂ ማድረግ። አሁን ማን ነው እንደዚህ ያለው? ግን አይነቃነቅም እንደዚህ ያረግም ብሉሽ ድንገት ዘጋለሽ። የጇር ደጋፊዎች አስመሰለችኝ እኮ ጋይስ። ተከበብኩ ሲል ድንጋይ እንዳለ መንገድ ሲዘጋ ነበረ ማለት አም ላይክ ዚስ አጃይባ ነው ቢሉን ፎገ አውቅሻለሁ ነበር ቢል እንኳን እሺ ሶ ዋት አፍተር ዋት አይ ቴል ዩ ናው ኖት አፕን ዋት ዩ ኖ ያ እስታዋት አልተፈጠረ ከዋት በኋላ ነግርሻለሁ። ያ ኦኬ ያ እውነት ነው ይዘሽ ምትጅም የቱ እውነት ነው? አሁን ቆይ የቱ እውነት ነው? ሲሪየስ እሱ ትዳር ውስጥ ስላለ ታሪኩን እንደ ጎመራ እሳተ ጎመራ ለምን አልሸፈንሽም ነው? ግዴታ አለብኝ የመሸፈን። ቆይ ግዴታ አለብኝ? ታሪኬን ማውራት አልችልም? እና ከኔ ጋር ተመለስ የሚል አይነት ድምጽ ከኔ ሰምተሽ ታውቂያለሽ? ወደኔና ብዬው አውቃለሁ። ሲሄድ ካንቺ ጋር ነው ወይ የሄደው ብሎ እንኳን ቃል በቃል ይስተይ ኖ አይደለም ብያል ተናገርኩ። ሳሰሚ ለምን እንደምትቀላቀያት እቺን የእንትን ዓለም እኔስ ለምን ቪዲዮ አልሰራም ነው? ሰቀጫና አንቺ ቶርቶርቶ አጆይቱ ሂጂ አስተርጉሚ። ደግሞ ይሄን ጽፈት ቤት ሄደሽ አስተርጉም። ኦሮሚያ ጽፈት ቤት ሂጂ። የእውነት ኦሮሚያ ባህልና ጽፈት ቤት ሂጂ አስተርጉሚ። አጆይቱ ቶርቶርቶ ይተረጉማል እንደዚህ አይነት ነገር። እንካራ ለመሆን ጭንቅላት ያስፈልጋል። እሱ ጅላንፎ ዘቢባ ደግሞ ብቻዋን ይደክማታል። ልጅም ማሳደጋ ምንም ብላ ኮንሰርት እንኳን ቢደወልላት አንስተውዋ ማናገር የማይችል ጅላንፎ ለዛሴ አንድ ረጅም ሰው ወይ ሱሪ ያጥሯል ወይ ዕውቀት ያጥሯል። እሱ ሱሪ ያጥሮት አያውቅም። እዚህም ሀገር ሆኖ ልክክ ያለበት ሰው አምባሳደር ነው የልብስ ግን ጭንቅላት አጥሮታል። ተፈጥሮ እንደዚህ ዛሴ አጭር ሰው ሁለት የዝናብ ይመቷል እንደሚባለው አንድ ከላይ ሲመጣ ሁለት ከመሬት ላይ ሲፈናጠር፣ እሱ ደግሞ ረጃጅም ሰዎች ደግሞ ወይ ዕውቀት ወይ ሱሪ ያጥራቸዋል። እሱ ደግሞ ዕውቀት ያጠረው ጀዝባ ጅላንፎ ዛሴ እና ለተወሰነ ጊዜ ውይ ይሄ ደረት ላይ ነው ተኝቻለሁ እንደ የሚል ዓለም ውስጥ የለም። ተውት ልጁ የኔ ነው ማንንም አይነት ቀኝም ማንንም ቢሯራጥ የሚል ድራማ ትሰራለች። ከዛስ የሆነ ነገር እንኳን ድረስልኝ ስትለው ምን አልሽ ዘቡ የነሽ እንዴ የነ ሲላት አንዱ መጥቶ ወይ በከበላይ መታጠል ቴሌፎኗን ከእጇ ወስዳ እንደዛው ጆሮዋ ላይ የሱ ድምጽ የጅላንፎ ድምጽ ያቃጨለ የሆነ ነገር ትሆናለች። ከዛን ይሰለቻታል። ዛሴት ያ እንኳን እሱ አይደለም የልጅ አባት ወሎ ራያ የወሎ ልጅ የራያ ቆንጆ ሸበላ ገብቶሻል። ከታይታኒክ የበለጠ ከበረሃ ያለፈ ስንት ሪሌሽን እንኳን ትተነዋል ማለት ነው። ይሄ እንኳን 2 ዓመት ያልሞላው ሪሌሽን አይደል። ዝም ብለሽ አፍሽን አትክፈች። ይሄን ዓለም ዝም ብዬ ልቀላቀለው ካልሽ ዝም ብለሽ አስተያየት ስጭበት። ምን ይሁን ማራ ይሁን ስፈልግ ቂጤን ገልቤ ስፈልግ ፓንታው ልቄ ስፈልግ ደራርቤ ስፈልግ ድሪያ ለብሼ ስፈልግ ብድልም ስለብሼ ታሪኬ ስፈልግ ባባባ ተስፋዬ ላስወራውላችሁ። ምን አባታችሁ ታመጣላችሁ? ስፈልግ ለአስራስ ከፍየው እንደ አባባ ተስፋዬ እንደ ቼሪ እንዲያወራው ላደርጋለሁ። this is my history that's it
ብር ከፍዬ ጃኖ ባንድ ነው ቤቴ ሄደስ አምጥቼ ታሪኬ እንዲዘፍኑ ላደርጋቸው ይችላል። ዘስ ቴዲ አፍሮ ለብቻ አስመጥቼ ታሪኬ ላይ ዘፈን ብቻ እንዲሰራ ማድረጉ ብር ነው የሚፈልጉት። ሌላ ምንድን ነው የሚፈልጉት? ዘቢባን አስመጥቼ ኮንሰርት እንዳላሰራት በእኔ ታሪክ ላይ ምን አባቱ አማራጭ አላት? ይችላል ያ ሽማግሌ ባልሽን ስለኔ እንዲጽፍ እንዳላረገው በዩኒቨርሲቲኛ ማለት ነው። መብቴ ነው። ዛሴት አሁን ምን ያደርጋል ማውራት? ለምን ነው ዝም የምለው? ከሰው መንጋ እንጠልን አብረን ዝም እንበል የሚል ግጥም የጋበዝኳችሁ መሰላችሁ እንዴ? ገና ከመቃብር በላይ አጽፈዋለሁ እያልኩሽ ነው። ልክ አጠል አመድ ልሁን እንኳን ያልኩት ከሆነ ጠርሙሱ ላይ አመድ የሚቀመጥበት ገና ጥቅስ አጽፋለሁ። የኔ ማን አባቱን እጄን የሚጠመዝዝ? this is my story። ትከሰሳለች ይላል ፍርድ ቤት። እስቲ መጥቶ የቂጤን አሻራ ያንሳ። አባዲና ጋር ይወሰደው ቂጤ። አንተ አልጋ ተናገር፣ ስንት ሰው ተኛብህ፣ ፍራሹ ተናገር፣ ማን አረገበ የሚል ድሮ ዘፈን ነበር አይደል? እውነት ማስረጃ አምጣ። ማን ነው እየተቀራረጸ ሲናፋ ያያጁት? እፈታ ፍቅር በመኖር ህይወትን ማሳየት ይገባቸዋል። ለምን ጠንቋይ ቤት ሄዱ? በጸሎት ምናምን ትላለች። ዘፈን ኃጢአት ነው የሚል መጽሐፍ ቅዱስ የሚከተሉት ሰዎች መጽሐፍ ቅዱስ ይቅርታ አድርጉልኝ ማለት መጽሐፍ ቅዱስ የማይፈቅደውን ነገር የሚያደርጉ ሰዎች እሺ፣ መጽሐፍ ቅዱስ ምን ይላል? መስፈን ኃጢአት ነው ይላል። በሙስሊሙ ሐራም ነው ይላል። እና መድረክ ላይ ሆነ ነው የምትጸልይ ወይስ የቶራ ጠንቋይ ቤት? ታምራት ገለታ በየቤቱ ለአርቲስቶች ባትሪ ድንጋይ እየቀጠቀጠ መስጠት አቆመ እንዴ? ሐሳብ በለው እያሉ ሻርክ የበላቸው ሁላ ማለት ነው። እሺ ሰው መልስ መስጠት ነው፣ ክብር መስጠት ነው አለች። አንቺም ማለት ነው ቫልዩ ገብቶሽ ስለ ክብር አንቺ ቅንዝራም ቅሌታም አሮጊት ማለት ነው ስለ ክብር አንቺ ታወሪያለሽ። ገና የኩላሊትሽ ጠጠር ተለቅሞ እንኳን ሳያልቅ ገና ለገና አላሙዲን የሰጠውን ብር እንዳይካፈል ስትይ ስራዬ ብለሽ ሄደሽ ፍቺ አካሄደሽ ከዛ መስሩፍ ቁረጥልኛልሽ። የስግብግብነት ስግብግብ አንቺ ሮጊት ሌታም ቅንዝራ በዚህ እድሜሽ ለወልድ ነው ላረግዝ ነው እያልሽ የሆነ የነ ዴዚ አይነት ቶፒክ የምታመጭ እነሱስ በእድሜያቸው ሆዳ አስመሳይ ፌክ ብቻ ሳይሆን ሺሆንሽ የተንፈካፈክሽ ፈካም ፎርፎራ ሴት ይሆንሽ። ነፃነት ወርቅነ ላይ ብልግናሽን እንኳን የቀርብሽ ሰው ደረጀም እኮ ተናግሯል እኮ። ምንድነው እንደዚህ መስገብገብ ብሎሻል? ገና ከሆስፒታል ሳይወጣ የነፃነት ወርቅነ ታሪኩን ለመናገር የጀመርሽ እከከጋም ሰው ነሽ። አንቺ እውነት ሞራል አለሽ? ሌላ ሰው እንኳን የፈለገ ነገር ይበል ይበል። አንቺ ሞራል አለሽ? ለዩቲዩብ ስቲ ሰው የሆነ አገባውት ብለሽ ኮንዶሚኒየም ቤት ውስጥ እንዳለ ቤቱ አሽትሬና ቢራ ጠርሙስ ብቻ ቁሌታም ልቃሚ ቁሻሻ የልብሽን አይቶ ነው አንቺ ፍንዳታ። ሰይፉ እንዴት እንደሚቀርጽሽ ግራ ገብቶት እኮ የተቃዳደደ ሶፋሽ ላይ አንሶላው ላይ ሸፋፍኖ ነበር ሲቀርጽሽ ነበር። ህዝብ ያዋጣው ብር አለ አላሙዲን ሙሉ ወጪ እንትን አድርጓል። ያንን እንዳይካፈልሽ እኮ ተሯርጠሽ ከሰሽ ብር አልሰጠኝም እያልሽ በየሬዲዮ የምታወሪ አንቺ ነሽ። አሁን አንቺ ስለ ገበና ስለ ምናምን የምታወሪ የእውነት ሰው ዝም ብለህ ስትሰማ በዛ ዘመን አልኖርክም ይላል እኮ። የመርሳት በሽታ አለብን ነው እኮ የሚመስላት። አሁን አንቺ ሞራል አለሽ በዚህ ጉዳይ ላይ አስተያየት ለመስጠት? ሰው ለመምከር ትዳር ተቋም ነው፣ ትዳር ቁሌታም ነው። የቁሙልኝ ወሬ የምታወሪ ከሌላ ሰው ጋር ሲሆን ከኔ ካልሆነ በፍጹም መኖር አይችልም ወይ መኖራት። ልክ አንቺ ሪሌሽኑ ሲጀምር ሰውየው 10 ጊዜ እየደወልሽ ልጆቹ ጠሩ ትምህርት ቤት ሂድላት ማረ ሂድላት እያልሽ ከዛ ለዩቲዩብሽ አንድ ቀን እንዳጋጣሚ ዩቲዩባችሁ ላይ ሲገባ ቪዩን ስታይ ኮሜንቱን ስታይ ሁሉ ቀን እሱን ቪዲዮ ላይ ማምጣት ነው የጀመርሽው። ሁሉ ቀን ገብቶሻል? ያ ይታረቁ ምናምን በሚል ከዛ በኋላ ሁሉ ቀን እንደ ውሃ ቀጂ ቪዲዮዎች ላይ መላልሰሽው ልክ የምትፈልጊው አይነት ነገር ላይ ስደርሺ
ያለት አሁን ለሊት ነው እሱ ኮንዶሚኒየሙ የሄደው ራይት። እኔ የእውነት ሰው ኢንሳይደር የለኝም። እኔ ሽንቱን እየሸና በየመንገድ ላይ አምጥቼ ባላስቅባችሁ ቱዌይ ታይኛለሽ። ያንን ልጅሽን አንቺ እንትን በይ። እኔ እንደዚህ ነገር ውስጥ አልገባም። ጋይስ እሱ ኮንዶሚኒየም ላይ የምትኖሩ ኢንሳይደሮች ከ6 ሰዓት በኋላ ቀረጻችሁ ላኩልኝ። 6 ሰዓት ምን ነው ከ18 ሰዓት ምን ነው የሚባለው በኢትዮጵያ 12 ሰዓት ከምሽቱ በኋላ ቀርጻችሁ ላኩልኝ። እሺ ለኔ ተውት። በሁሉም አካውንት ይለቀዋል። ላኩልኝ። አይመለከተው ከሆነ ታዲያ ምን አባሽ አንቺስ አስገባሽ? አሁን አንቺ ለዘቢባ ያዘንሽ መስሎሽ እኮ ወይ ትዳራችሁ ያሳሰበሽ መስሎሽ ውሸት ነው እንደሞቲና እዚህ ጋር ደግሞ እውነትም ቢሆን ልክ እኮ አይደለም ብለሽ እንደገና እንደ ጂጂ ግራ የመጋባትና የመጀበዝ እንኳን አስተያየት እየሰጠሽ ያለሽ ይሄን ታውቂዋለሽ አይደል? ሰው አይታመንም አይነት ግን ምንም ቢሆን ሀገር ቤት ስላሉ አርቲስትም ስለሆኑ ሚዲያ ላይ ስም አጠፋች ምናምን የሚል እናንተ እንትናችሁ አለ አለዛ ያንንም የለም ማስረጃ በማይሆንበት መንገድ ቀዝቃዛ ወላፈን አይነት አስተያየት እየሰጠሽ ነው። ገብቶሻል? አምነሻልም ግን ከጎንሽ ነኝ አይደረክም ነገር የለም ያ ገብቶሻል? አበባን የሰጠዋት እኔ መቼ ወገዋት አይነት ጨዋታ ነው የምትጫወቹ። መወጋገት አለም ለምን በአካፋ በደንጎራ ለምን አትደነጋገሩም? እኔ ምን አገባኝ። ግን ሐሳብሽ ይሄ ነው እሺ። ለኔ አይደለም እንደዚህ አይነት ነገር ልታሰጂ ለዛ ለጀዝባው ፋሚሊ እጅና ንገሪያቸው። ገብቶሻል? ያ አሁን በቅርብ ሀገር ቤት መጥተስ ያላ እነኚህ ተበጠበጡ ያሉ ቤተሰቦች ግን አሁንም በድጋሚ ማለት ፈልጋለሁ ራሳችሁን ፕሩፍ ለማድረግ አትሞክሩ። ኮንታክት በሰው ላይ አይደለም የሚወጣው። አሁን አንቺ ግን ገነት የምትባየው አንቺን ብሎ ገነት አንቺ ጋር አንቺ ልቀቀሚ ኮንታክት ነው ኮንቴርጅ ነው ኮንቴነር ለመፍጠር ሲሉ ምናምን ነገር ቤተሰብ እውነት አንቺ ከነጻነት በኋላ እንደዚህ አይነት ወሬ ተወራለሽ? እውነት ከዛ ልጅ ማግሌ በኋላ ላይ ቀኑን ሙሉ ቪዲዮ ስትሰሪበት ብለሽ ከዛ ማታ ደናውን ብለሽ እዛ ኮንዶሚኒየም ውስጥ አሽትሬና የቢራ ጠርሙስ ሰተሽው ሽን ሚኖር ሰውዬ ጋር ድራማ አንቺ ነሽ እንትን የምትይው? ሲሪየስ ቶክ አንቺ አሁን ስለ እንትን ድራማ መፍጠር ምናምን ታውሪልሽ ማለት አንቺ ድራማ የሚለው ነገር እንኳን ካነሳሽው ብዬ እውነት ሞራሉ አለሽ ወይስ ኑሮ በሽተኛ ነው የምንመስልሽ? በምን ላውራ ነው አይደል? ይሄን ሰሞን ምንም የምታወሪው የለም። የሆነ ሰው ኢንተርቪው ቢጠይቅ ማን ያለው አይደል? ግዴታ የቲክቶክንም ዓለም መቀላቀል አለብኝ ነው አለምቲው። ምን ያህል ሰው እንደሚጠላሽ የምታውቂው እንዳለ ያንቺ ቪዲዮ ስር ቲክቶክ ላይ ምናምን ሪከርድ የተደረገው ማንኛ አልሽ እያሉ ነበር የሚሰድቡሽ። የሚገርምሽ ነገር አሁን ትረገጥ እያሉ የሚጽፉልሽን ሰዎች ታይ ምናምን ይላሉ ሌላ ሰው ሳወር አንቺን ግን እንዴት ትረገጥ እንደሚሉሽ አይሽ። ሰው ያን ያህል ይጠላሻል። መጥላት አይደለም አስመሳይነትሽ ጠንቅቆ የገባቸው ሰው ነሽ። በጣም ምን አይነት አስመሳይ ሰው እንደሆነች በአንዳንድ አሳዩት ጋይስ። ምን አባቷ ሜጃ ያላት እቺ ቁጭ ብላ ትሰማለች። እኔ ንግስቷ ላይቭ ገብቼ እነሱ ሊተኙ ነው አሳዩት። ትጋጋጫለሽ እሺ ልቀን ሆዳሞች በጣም ነው የማውቃችሁ። ነትሪ ሙልጮችን አርቲስቶች እነማን እንደሆናችሁ አውቃችሁ። ትሪ ሙልጭ ለብር ስትሉ ባጠገባችሁ ያሉትን ሰዎች እየደፈጠጣችሁ የምትሄዱትን በጣም ነው የማውቃችሁ። እናንተ እና ዮሐንስ ምናምን ሽሽሽ በጣም ነው የማውቃችሁ። ደባሪ የሆንሽ ሴት ውሃ የፈሰሰባት ዶሮ መስለሽ እንዴ ይለሽ ቁጭለሽ ይደብራል። ድራማው እንደዛ የሰው ህይወት ማበላሸት እኛም ናገብ ይሱ ለምን የቆለቱ ጫፍ ላይ ዲዲቲ አስነፍቶ አይሄድም? ከፈለገ ምን አገባኝ? ለምን አይነክረውም? ከፈለገ ዲዲቲ ውስጥ ምን አገባኝ? ገንዘብ ማግኘት ታውራለች ስለኔ እውነት ገንዘብ አንቺ እውነት ስለ ገንዘብ ማውራት ታስበልሽ? የነጻነት ወርቅነ አስክሬን ገና ሳይወጣ ሰው እንኳን ሳያምን አጠገቡ ያለ ሰው እንኳን ሳያምን
አንቺ ጨርሰሽ ህይወት ታሪክ ሰው ሳያውቅ ሪከርድ አድርገሽ የገዛ ጓደኞችሽ እኮ የሚያውቁሽ እነ ሰይፉ ለምንድን ነው የራቀሽ? በጣም ሆዳም ስለሆንሽ አይደል? ደረጀ ምንድነው በእንደዚህ አይነት ደረጃ እንደዚህ መስገብገብ አልሽ? ልቃሚ ያስመሳል። ሂጂ ከዚህ አንቺ ስለ ብር የምታወሪው እከካ። አሁን አንቺ አታውጡ ለማለት ነው። ምንድነው ፖይንትሽ? ለምን አንቺ ላይ አያወጣም ከፈለገ? እሱም አጀንዳችን፣ ከአንቺ ላይ ሲወርድም አጀንዳችን፣ ለመውጣት ሲንደረደርም አጀንዳችን። ዛሴ ካሁን በኋላ ሁልሽም አጀንዳዬ ብቻ ናቸው። ምክንያቱም የጥፍር ቆሻሻ ያህል ስለእናንተ አላስብም። እያንዳንዱ በተለይ የኢሱ ምናምን ይሄ እንደዚህ የዚህ የካሮትን ያህል አትከብዱኝ። ይሄን እንደውም እበለዋለሁ፣ ለሰውነቴ ይጠቅማል። ከዚህ ወረቀት በታች ናችሁ፣ ለኔ እንደዚህ ገለባ ናችሁ። እየተፋውባችሁ እዚህ ምድር ላይ ሞታለሁ ነው የምላችሁ። ስለማን እንደማወራ ታውቂያለሽ? ዱባይም ያላችሁት ይሁን። በሷ ቤት እኮ ዘቢባ ቆሜልሻለሁም ትላታለች። አይ ወንድ አይታመንም አይነት ንግግር ነው እኮ የምትናገር። ገብቶሻል? ቆሜልሻለሁም ትላታለች። ነውር ነው፣ ባለጌዎች ናቸው ታይ ትላለች። እዚህ ጋር ደግሞ ግን እኮ ወንድ ሊያደርገው ይችላል አይነት ነው የምትናገረው። አይታችሁታል? እንግዲህ አንዴ አድርጓል ምን ይደረግ ደግሞ ትላለች። እዚህ ጋር ደግሞ የለም ደጂጂ ያኔ ኢሱ ጋር ስገባ ምን ትላለች? እኔ ካንተ ጋር ልትሆን እንደማትችል በፍጹም አስቤም አላውቅም ማለች። ተመልሳ ደግሞ ነክቶሽ አንድ ቀን አስቀምሶሽ ሄዳ አይደለ ትላለች። እንደገና ገና አዳረጋችኋለሁ። በነገራችን ይሁንት የኔ ህይወት እኔን ሳያሳብድ እናንተን ያሳብዳችኋል። እግዚአብሔር ይሁንት። እኔና አማኑኤል ግቢ ስትሉ መድኃኒት አካፍሉኝ ብላችሁ አላካፍልም ብዬ ትቻችሁ ነው የምሄዱ። በሳባችሁ ነው ማረጋችሁ ነው ወይ ጊዜ ሎንግ ታይም። ሰላም ነሽ? ያ የምናረጋቸው ኔጌቲቭ ነገሮች በፈጣሪ ዘንድ ይደመራሉ። ፈጣሪ ያንቺን ታሪክ ለምን ታወሪያለሽ ብሎ ይቀጣኛል። የሱን ትዳር ለመጠበቅ እኔን ገሃነብ ያስገባኛል። እውነት ሰማይ ቤትም የወንድ ነው ማለት ነው። ፈጣሪ ወንድ ነው አደ ይቅር በለኝ አምላክ አታስከስፉ። ለወንድ ነው የሚያዳለው ማለት ነው ጋይስ። አንቺ ገሃነብ የምን አባሽ ገነት ነው? እንጂም ብሎ ገሃነብ ስሚ፣ የተከበረ ትዳር፣ የተከበረ አዳር፣ የተከበረ ምናምን ትልሻ እና የሚያስቀና ፍቅር ነው ያላቸው ትልሻ። ታዲያ የተከበረና ምናምን ብለሽ ከመሰከርሽለት ለማበላሸት የሚለውን ቃል ደግሞ ለምን ትጠቀሚዋለሽ? እንደዚህ አይነት የተከበረና የሚያስቀናም ፍቅር እኔን ታሪክ በመናገር ለምን ይበላሻል? ምን አይነት ቋጥ ላይ ነው የሚባለው በአማርኛ? ምን አይነት የሆነ ጫፍ ላይ ያለ ቢሆን የሚያስቀና ከሆነ ምኑ ላይ ነው የሚያስቀናው? ብዙ መሰናከል በማለፍ አንድ ነገር ልንገርሽ፣ ኢሱ የኔ ኤክስ መሆኑ ፕራይሱን ነው ከፍ የሚያደርግለት። እንኳን እኔ ንግስት የሐረሯን ቆንጆ የሐረሯን አቺ መንቻካ ከሷ ጋር መኖሪያ መግቢያ ስለሌለው ከሷ ጋር ተቃቅፎ እየተኛ ነው ያለው። አፍንጫዋ ላይ ያለው ንፍጥ እንኳን ሳትጠርግ ቁጭ ብላ ተዝረክርካ ላይቭ ላይ ገራም ተልጅ ወረተው ሆዴ ነፍስ ነገር እያለች የምትውለውን እንኳን ተላምዷል ከሷ ጋር። እኔን የመሰለች ለካ የሄለን ነበረ ማለት ገብቶሻል? ተመችቶታል ይሄ ነገር። በነገራችን ላይ እሱ ራሱ ተመችቶታል። ልጋጋም የሆነ 45 ሰው ቁጭ ብሎ የማያየውን ሰው 1000 እና 2000 ሰው ሲያውቁ ምን ፈልጋችሁ መጣችሁ? እንደዚህ አይነት ሰው እኮ አይቶኛ አያውቅም ማለት እሱ ራሱ። አይሽ እኔ ለነሱ ምናቸው ነው? መብራታቸው ነው። ገብቶሻል? ያ እኔን ከመሰለ መልክ ጋር ነበረ የኔ ኤክስ ማለት ምን ማለት እንደሆነ ገብቶሻል? እኔ የኔ ኤክስ የሚባሉትን እንደምንም ፎቶ እንዲልኩልኝ ያደርጋል። ከዛን የሆነ የመነቸኩ የቆሸሹ ሰዎች ጋር ሲያገኛቸው ለካ በዛባቸው ነበርልና ተጽናንቼ
አመት ሲንግሎኝ ለመቀመጥ ደስ ይለኛል። ከዛ ደግሞ ወደ ህይወት ገባና እንደገና አንተ ሲሉ እድሜን እያራዘመ የበለጠ ያማርኩ እንድመጣ ምንም ሳይመስለኝ ራሃውኝ እንደፈለኩ እንዳወራ የሚያደርገኝ ሄደው እነሱ የሚያርፉበት ቦታ ነው የሚያጽናናኝ። ለካ የምበዛበት ሰው ጋር ነው አብሬ ያለው ትላለህ። መጀመሪያ ዘንድ እንድታራግፍ ንገሪያት። በነገራችን ላይ ዘቢባ ፎረፎር ለማስለቀቅ ትፈልጊያለሽ? እሬት ሂና ዘይት ክለብ የሌለሽ ቀን ተቀቢሽ። ይሱ ውጣ ከቤት በይው ለመቀባባት እንዲመች ቤቱ ሲርመጠመጥ እንዳይሆን። ዛሴት ገብቶሻል? ያ ቄጤማ ሻጭሽን አያትሽን ከቄጤማነት ቢያንስ ወደ ድንች ቸርቻሪነት ቀይሪያት። እኔ ለኢሱ እንደዚህ ህይወቱን ቀይሬ እንደዚህ አይነት ህይወት ነው የምንኖረው ከምትይ ቄጤማውን ትታ ቢያንስ ድንች እንድትቸረቸር አድርጊያት። እሺ የእናትሽን እናት በእናትሽ ያለሽን ቂም በሷ ላይ የምትወጪው ማለት ነው። ዘቢባ የሁላ ነገርሽ እየደረሰኝ ነው ባይዘው። እሺ እናንተ ካሁን በኋላ የምትሄዱበት አለ የምታረጉትን እንቅስቃሴዎች እያመጣው ነው ማሰጣልሽ። ያን ደግሞ ማድረግ እንደምችል ታውቂያለሽ። ዶንት ፑሽ ሚ ወደ ሌላ መንገድ። እሺ እስካሁን ድረስ ምን እንዳረግሽለት አታውቂም። እስቲ ያለሽን ትልቅነት እወቂ እያልኩ ነበር አለ መክርሽ። ካሁን በኋላ ለኔ ቶፒኬ ብቻ ናቸው። ይሁን ሁልሽም እዚህ ሚዲያ ላይ ያለሽው ተደማምረሽ ብር አዋጣችሁ ወይ የሞት መንገድ ላይ እንቀጣጠር ቀጠሩኝ እዛ እኔ እንትን ለማድረግ ወይም ደግሞ ፍርድ ቤት አዋጣችሁ መግባት አለባችሁ። አለበለዚያ እኔ አልተው ዛሴት ጥሮብኝ በመከራ ብቻ ነው መማር። ያ ሁልሽም ተደምረሽ ማማ አፍ አይደለም ሳላግጥና ስንቅህ አፌን እንደዚህ አድርጌ ነው ማናገር አይደለም። ምንም ጠማማ ነገር የለኝም ነኝ። ሳላግጥ ስንቅህ እንደዚህ ብዬ ነው ማናገረን። እንደዚህ እንዲህ መላለስ እንዲህ ከንፈሬን የአህያ ቂጥ እንዳሸተተ ብጤ እንደዚህ እያልኩ ልመጣልህም ይችላል። up to you ይላል። ያ እንጂ ቅልብጭ ያለች ፍራንስ የሆነች ከንፈር አለች ባይዘው ወይ ማለት በጣም ስንቅ እንደዚህ እያልኩ አወራለሁ። ዛሴት you got me now baby ዛሴት ስንቅና መሰጥ አሁን ተጠቅለተኛ አዳም የወንድ ኦርጋን የሴት ኦርጋን ደስ ይሄዱ መሳለብ እኮ ጂሰስ ምንድነው ኦርጋን? ይሱ ቆለጣ ማለት አሁን ኦርጋን ነው እንዴ? ኦሪጋኖ ነው እኛ የምናውቀው የቅመም አይነት። እኔ ኩሽናው ስለሙል ጌታ ሰላም ነው። እኔ ቅመም ምግብ ሰራተኛ ስለ ኦሪጋኖ ምናምን ቅመም ነው። ኦርጋን ቆለጥ ምናምን ቆለጥ እንትን ነው አይን ማለት ነው። ቆለጥ ማለት አይን፣ አፍንጫ፣ ጥርስ ምናምን። አሁን ከደራሲ ማንን ትወጃለሽ ብትባይ ስብሐት ገብረ እግዚአብሔር ትያለሽ አለ እንጂ አታምፍሪም እኮ። ከዛ ዘነዘና ዶማ ብሎ የሚጠራ ሰውዬ እንደገና ደንቋለሁ ጸሐፊ ስለሆነ ሲሉ ሰምተሽ አሁን ባንቺ ቤት አንባቢ ነች እንድትባይ። እሱ ቆለጣም ዛሴት ያ ነገር አለ። ዘቢባ መንቻካ ነው ዝርክርክ ናት። ነፍጧ እየተንጠባጠበ ነው የምትመጣ። የበላችበት ገንፎ እንኳን ዘይቱ እየተንጠባጠበ ገረገር ብላ ትዝታ ውስጥ እንድንገባ ትፈልጋለች። ያውረት ኦርጋን ትጠራለች ምናምን ነገር ይቁረጧ እንዳይጠራ ከፈለገ እዚህ ምድር ላይ እሱ የሚኖረው ለመንፋት ብቻ። ሴቶች ሲጽፉለት ልምጣ ላግባሽ እንኑር አብረን የሚል ብቻ ነው የሚጽፈው። ምንም ሌላ ሴንቴንስ እንኳን መጻፍ የማይችል ጀዝባ ዛሴት። ሚዲያ ላይ ሰዎች እንደዚህ በማለት እኔ ሚዲያ ላይ የምመጣው እነሱን ላሞግስ ብቻ ነው እንዴ? መብቴ ነው። ያንን ሰው ሳይ የተሰማኝ ነው። ምን አባት አመጣል? አንተን ቆንጆ ማለት ግዴታ ያለብኝ መሰለን? ፑፍ ታስጠላለህ ማለት መብቴ ነው። ይሄ ስሜቴን የሚገድብ እስቲ ህግ አይደለም ሃይማኖት ይምጣ። ቤት በየመሃል እንትን ታስገባለች ገነት ቤተሰብ ምናምን የሚል የለም ኤዲት አድርጋምና ከዛን ይቀፋል ብላ ደግሞ ሰስፔንስ ትፈጥራለች። እውነት የኛ ማለዳ ኮከቦች ሻፋዳ ለመልስም ተዘጋጅ የሚሉም ሰዎች ጋይስ ገና ሳይጽፉላት እንግዲህ የሚመለስሽ መልስ
ጠብቂ ብላችሁ የምትጽፉልኝ ትላለች። ገና ሳትለቂው ነው እንዴ እንደዚህ እንደምትባይ የገባሽ? እቺ ላይ ሞዴሬተሬ ናት እንዴ ገስ ሞዴሬተሬ ናት። እና አሁን አንቺ አትከተሏት እያልሽ ስፒች አነቃቂ ቃል እንትን አነቃቂ እንትን እያረሻ ስፒች ብትይ ይሻልሻል። አንቺ እያነቃቃሽ ከኔና ከአንቺ ማንን እንደሚወድ እስቲ ጠይቂያቸው። እዚህ 4000 ምናምን ሰው አላ እስቲ የእውነት ከኔና ከዚች ገሃነብ ሴትዮ ሄለን ባንቺ አንደራደርም በሚል ጻፉ። ማትደራደሩ እኮ አይ እሷን አትንኪብን የምትሉ ቁጭ ብላ ታንበብ ጻፉ ጋይስ። ምን ያህል በእኔ እንደማትደራደሩ አሳያቸው። አሳዩ ዋት ዘሄል በሏት። መድረኩ የኛ ነው ጋይስ። ዶንት ስትሬስ ዋት ዘሄል በሏት። ቀፋፊ በሏት። አንብቢ ቁጭ ብለሽ ምን አባሽ መሄጃለሽ? አንድ ነገር ልንገርሽ፣ ካስመሳይ ሰዎች ግልጽ የሆኑ ክፉ ሰዎች ይሻላሉ። እኔ ግልጽ የሆንኩ ክፉ ነኝ፣ በዛ ያምኑኛል። ገብቶሻል? በማስመሰል ምንም ነገር ምበላ ምስጥ አይደለሁም። አስመሳይ ሰዎች እንትን ናቸው፣ ምስጦች ናቸው። መቼ በልቶ እንደሚጨርሱ አታውቅ። ኦፍ ኮርስ በጣም ክፉ ነኝ። ነግሬ ነው አለዛው ነግሬ ዛሴት መዘጋጀት የራስ ፋንታ ነው። ነግሬ ነው ዛሴት አይደል? አየሽ እያየሽ ነው። እዚህ ሚዲያ ላይ ምንም ይሄ በግ ተከታይ ምናምን የሌላት ሰው ብኖር እኔ ነኝ። ምክንያቱም ዛሬ ያወራሁበትን ቶፒክ ሌላ ቀን ሌላ አመለካከት ሊኖረኝ ስለሚችል ቶፒክን የሚከተሉ ሰዎች ብቻ ናቸው። እንደዛም ግን ከኔ ጋር ይስማማሉ በአንቺ ጉዳይ ላይ። አይገርምም? ቴንኪው ሀዩትዬ፣ ያ ቴንኪው። ይሄን ያህል ይስማማሉ። አይተሻል? ዛሲ በአንቺ ጉዳይ ላይ ምን ያህል እንደሆነሽ እኔ በኔ ቶፒክ እርግጠኛ አይደለም። ለምን ልቀያየር ብዬ አይደለም። እነሱ ያወሩት ወሬ ላይ ነው የምትመረኮዙ። ለዛ አንዳንድ ጊዜ አናድዳቸዋለሁ። ብዙ ጊዜ ነው ማናድዳቸው። ምንም ደጋፊ ወይ አሁን ባህሪ የገባቸው ሲመጣ ተቃዋሚም ይሄን ያህል ቋሚ የሆነ ተቃዋሚ የሌለኝ ሰው ነኝ ብዬ ነው ማስብ። ቋሚም የሆነ ደጋፊ ያለኝም ሰው ነኝ። አንድ ቀንም ሰው በሆነ ነገር ከጎኔ ቆማ ምናምን ብዬ አላስብም። ግን ባለፈው ቀን ከጎኔ ስለቆሙ አይ ፕራውድ ለኔ ትልቅ ፕራይስ ያላቸው ሰዎች ናቸው በአሁን ታይም ማለት ነው። ዛሴት ይሄ ጊፍት ምናምን አይደለም፣ ፕራይሳቸው ነው ጋር ዛሴት ቴንክ ዩ። ያንን ነው ኮፒ የሚያደርጉበት። ምንድን ነው ያለችው? ልጆቻችን ምንድን ነው የሚማሩት ታዲያ ትላለች። እውነት እግዚአብሔርን በስቲ ልጆችሽ ምን እንደሚማሩ አሳሰበሽ? ከልጅነታቸው ጀምረሽ እንደምንም ብለው ገደልም ገብተው ድራማ ሰርተው እንዴት ሜክ እንደሚያደርጉ የገዛ አባታቸውን ለዩቲዩብ ዩዝ እያደረግሽ መኖርን እያስተማርሽ አንቺ አሁን ስለ ልጆች አስተዳደግ ታወራለሽ። ልጆችሽን በዚህ እድሜያቸው አረገዝኩኝ አቅለሸለሸኝ የሚል ድራማ ውስጥ እያስገባሻቸው። እውነት እኔ እኮ እዚህ ሚዲያ ላይ አፌን ስከፍት ብቻዬን ገብቶሻል። የልጄ ልደት ነው፣ የልጄ ምርቃት ነው፣ የልጄ ምናምን ብዬ የልጄን ስም በመጥራት አንድ አበባ እንኳን የመቀበል ፍላጎቱ ሞራሉም የሌለኝ ሰው ነኝ። ስንት ዓመት እዚህ ሚዲያ ላይ ሰው ሲያውቀኝ በእንደዚህ አይነት መንገድ አልታወቅም። እኔ መቼ አንሻችሁ እንዴ እናቴ ትም መቼ አንሻችሁ ለእናንተ አይነት ደግሞ አንቺ ነሽ። አሁን ልጆቼ ምን ይማራሉ? ወንዱን ልጅሽን ቼክ አድርጊው። በነገራችን እኔ እንደዚህ አይነት ነገር ላይ አስተያየት አልሰጥም። ገብቶሻል? ትልቁ ልጅሽን ነው ነገር እንትን በይ፣ ውሸት ነው በይ፣ እኔ እሄድልሻለሁ። እሺ ተግባብተናል። አሁን አንቺ ከአንቺ ጋር ስንት ዓመት አርቲስት የነበረውን ነፃነት ወርቅን
በእንደዛ አይነት መንገድ ስትዘግቢ ልጆችሽ ምንድነው የሚሉሽ? ካሜራሽ እንደዚህ ያስተካክለሽ ጥቁር ለብሰሽ እስቲ ቶሎ በል አብራ ብለሽ ልጅሽን ከዛ ናዚ ሞተ ስቲ እውነት ምንድነው የሚሉሽ? ልጆቼ ምን ይሏል ነው ያልሽው? እውነት አንቺ ለልጆቼ ስል ተጋባው ብለሽ ማታውን አሽትሬውንና አሽትሬ ነው የሚባለው የሲጋራ ማጥፊያ አሽትሬ ነው የሚባለው ሐረር አሽትሬውንና የቢራ ጠርሙስ እየተጋተ እዛ ኮንዶሚኒየም ሽንቱን ላው ላይ የሸና የሚተኛ ሰውዬ አባታቸውን እዛ ጥለሽ ለዩቱብ መሸቀለያ ብቻ በየቪዲዮ ላይ ስታስገቢ እውነት ልጆች ምን ይላሉ? ህፃናቶችን የማይመለከታቸው እንደማያውቁሽ የራስሽ ልጆች ምን ነው የሚሉሽ? አንቺ አሁን እንደዚህ ነገር ላይ አስተያየት ሰጫለሽ? አንቺ ቅራቅሞ ቅንዝራ ሜጂጂ ታላቅ እህት ማለት ነው። ንፍጣ ቀዝቀዝ ብሎ መልካም ነው። ጋይስ ኢንሳይደሮች ነገ ምናምን ጠጥቶ ተንገዳግሎ ሲሄድ ከነ ጨርቆ ሱሪ ቀርጻችሁ ልቀቁልኝ፣ ላኩልኝ። እኔ ለቀዋለሁ። እሺ እኔ ለቀዋለሁ። እኔ ኢንፎርሜሽን ላድረስ እንጂ ድርግም ቢል ደንታ የለኝም። የምፈልገው ነገር ከደረሰ ደንታ የለኝም። ለኔ ላኩት ኢንሳይደሮቼ ዳይ ኮንዶሚኒየም። እሺ ያ አሁን እያስቆምሽኝ ነው እንትና ምክር እየሰጠሽ ነው ለህዝቡ። ንቁ ነው እያነቃቃሽ ነው። ሞቲቬሽን ስፒክ እውነት አንቺ ስፒከር የሆንሽ ሴትዮ አንቺ የድሮ ሻርፕ ቴፕ የመሰልሽ ሴትዮ ማለት ነው። እናቴት ኢንሳይደር ብሎ ጻፈልኝ እንትና ኢሱ ለዘቢባ ወደ ቦክሱ ሊድ ፍቀጅልኝ ብሎ አስፈቀዳት። አትሂድ ካለችው ደግሞ እዛ ቁጭ ሊል ነበር ዘቡ ያለ ሊውል ነበር ብሎ ጻፉልኝ። የባለፈው ትላንትና ላይቭ ገባችሁ አላላችሁ? ያንን ይዘቱ ነው የጻፉልኝ። የኔ ልጆች እኮ የተረገሙ ናቸው እኮ የኛ ልጆች። እግዚአብሔር ደስ ይላል። ኢንሳይደሮች አዲስ አበባ ሀገር ቤት ዳይ እሺ የሷን እንትን በር የኢሱን እንቅስቃሴ ግራ እንዲጋቡ ቤታቸው ስር እንዳለ እንዳውቅ በመረጃ ብቻ አይደል እንትና ታውቃላችሁ እናት እሺ ሂዱበት። ነገር እኮ የምታውቀው ነገር የለም። ለወራት ቀጠሉ አለች። ለወራት ለአመታት ነው። እሺ ስም መጥራት ክብር ነው ምናምን። አሁን አንቺ ዝፍት የሆንሽ ሴትዮ አከበርሽኝ አላከበርሽ ምንድነሽ አንቺ? አሁን አንቺ እከካም ቁሌታ አንዳንዴ ይመጣሉ። ምን አባሽ ልሳሽ ልታድሪ ነው ታዲያ? ካሁን በኋላ የኔን ቂጥ እየላስሽ ነው ማደር ያለብሽ። ዛሴት ያ ገብቶሻል? ቂጤን እየላሽ ነው። ፕሮቭ ማድረግ አይጠበቅም ምናምን። እኔ እንኳን ለአንዳንድ ጀዝባ አይደለም እንኳን ለማንም ላጫም ንፍጡን በስነ ስርዓት የማይጠርግ ዝርክርክ አይደለም በተለያየ አጀንዳ በተለያየ ግለሰብ በተለያየ መንግስት ላይ ጠረጴዛ እየደበደብኩ አስተያየት የምሰጥ ሰው ነው። አስተያየት እሰጣለሁ ናና መልስ ስጠኝ እያልኩ አይደል። እንኳን አንቺ ላጫም ማለት ነው። ቆሻሻ እኔን የመሰለች ንግስት ጋር ቁጭ ብያስ ስንት ሰው ገና ስገባ አቴንሽን ፈልጋ ነው አታውሪባት እያሉ የነበረኩ የኔ ልጆች እኮ ይንቀዋቸዋል። አርቲስት ትጫወታላችሁ እንዴ? ምድረ አርቶ አደር ሁላ ማለት ነው። ምን አባታችሁ እከከም ምን አባታችሁ አርቲስት ነው። እድሜ ቴሌፎን ካለ አርቲስት ነህ። ጀስት ትደቅናለህ። አርቲስት ማለት እውቅና አይደል? እዛ ሴት ድሮ በነ ብዙነሽ በቀለ ዘመን አቅራሩ። አሁን በዚህ ሁላ ቴሌፎን እኔ አርቲስት ነኝ። በዚህም አንድ አርቲስት ነኝ፣ በዚህም አንድ አርቲስት ነኝ። እዛ ሴት እውቅና አላችሁ የምትያቸው እነ ዘቢባ እርሜን እኔ ስለ ራሴ ታሪክ ስናገር ላያዩዋቸው 2000 ሰው ሲገባ እነሱ ራሱ ደንግጠዋል። ምን ፍለጋ ነው የመጡት? እኔ እኮ እንደዚህ አይነት ሰው አይቶኝ አያውቅም ነው ያለው። አይ ቆሻሾች፣ ይሄ ቦታው የኛ ነው። እሺ የኛ ነው። አንበሳ ከጫካ ሲወጣ መጫወቻ ነው የሚሆነው።
ማንም እየተደገፈው ነው ፎቶ የሚነሳበት። እዛ ሴት ሁሉም በቦታው ያምራል። ይሄ ቦታ የኛ አይደለም እንዴ ጋይስ? ያ እሰጋ ያለፈባችሁ ሂዱና እዛ ገራ ተረጅ ወደ ቤት ወደ ነፍስ ነገር ተባባሉዝ። ማንም መቶ ክለብ የሚያያችሁ የለም። ልቃለች ምድረ ዝምባ ችግር። ካሁን በኋላ አልበም ብታወጡ ምን በእኔ ክንድ ስር ነው። በተለይ ዘቢባ የምታርፍ እናቴ ትሙት አልፋታሽ። አንቺ ጋር ቁጭ ብሎ አንቺ አሮጊት፣ አንቺ ብሉባንጃ፣ አንቺ ጋንጃ፣ አንቺ ምናምን ሲል ቁጭ ብለሽ ከኋላ ስስቅ የነበርሽውን እሱን አይደለም ሂሳብ የምከፈለው። ዘቢባ እናቴ ትሙት አስከፍልሻለሁ። መቼ ነው እቺ ልጅ እንደዛ ያልኩት ብለሽ እንድትማረሪ ነው ማረግሽ። መብቴ ነው ዘፈንሽን አለመውደድ፣ መብቴ ነው መውደድ፣ መብቴ ነው መጥላት። ስፈልግ ተፋበታለሁ ነው የምልሽ። እብድ ከሆስፒታል መድኃኒት ምትቅም ይመስለኛል ሲል ከኋላ ስታላግጭ የነበረው እኔ እሱ ሲጀምር እሱ ሲፈጠርም ደደብ ስለሆነ አይሰማማል። አንቺ ነው ምረግጠው። ድሮ ያለሽን ነገር እወቂ፣ ደደባቱኝ አንቺ ነሽ የጠቀምሽው ነበር አለምልሽ። አሁን ግን ያንቺን ነግሽ ሰው እንደዚሁ አስቦ አንቺ ያለሽበት ባር እንኳን እንዳይገባ ነው ማረገው። እነገነት እየመጡ እጅት ለያጀ ተያይዘው ገራ አንተ ልጅ ወደፊት ወደ ገልበጥ ነገር በራብ እዛ ተግማሙ። ከፈልጋል ቡና እየጠጣችሁ ነው የምትዘፍኑት። ከእንግዲህ ማንም ሰው ለእናንተ እጅ ለእጅ ተያይዞ አይዘ ወታሽ ይቅርታ ትጠይቂያለሽ። ቢያንስ እንትናም ሴት ናት እንትናም ወደዛ ናት የሚል ዘፈን ላይ ተሳትፈሽ ነበር አይደል? ገና ለገና አንቺን ለማሞገስ ወኔ ለመስጠት እኔን እብድ ናት ምናምን ሲል ቁጭ ላይ ስስቂ እንደነበረ ለዛ ዋጋ አስከፍልሻለሁ። እግዚአብሔርን አስከፍልሻለሁ። እናቴ ትሙት እንኳን ህግ ጋር አይደለም የሃይማኖት አባቶች ጋር ብትሄጂ ምንም አታረጊ። መብቴ ዲስ ሚዲያ ፊገር ነሽ። ምን አባሽ ታመጫለሽ? ግዴታ አንቺን እኔ ሚዲያ ላይ የመጣሁት እናንተን ላደንቃችሁ አይደለም፣ ማስተያየት ልሰጥ። እዚህ ሚዲያ ላይ ይሄን ፎቶ ትለቃለህ አንተ ጥቁር ነው ካልክ እኔ አይኔ ጥቁርን ከለርን አጣርቶ የማያይ ከሆነ ጅጉርጉር ነው የማለት መብት አለ። ምን አባት አመጣለህ? በእኔ አይኔ እንደዛ ነው የሚያዩ። ምን ታመጣለህ? ቀይ አድርጎ ካሳየኝስ ዘሴት ምን አባት አመጣለህ? አይኔ ነጭ አድርጎ ካሳየኝ ምን ታመጣለህ? እንዴት ካሳየ ብለህ እስቲ ህገ መንግስት ገልጸህ እስቲ እኔ እንትን በል ቆሻሻ። እዚህ ምድር ላይ እኔ የምኖረው አንተን ላሞግስ ነው እንዴ? እስቲ አንድ ነገር ይቅርታ ጠይቃታል። ዘቢባልሽ የምትጠይቂ ባለፈው ስለ ጃኒ ላይ አውርተሽ መልስ ስላልተሰጠ ካልተሰማ በዚህ ቪዲዮ ከተሰማ ብለሽ እንደገና መድገምሽ ነው። ምን ያለ ቴንሽን ሲከር ምን ያለ የጠረረብሽና የደረቀብሽ ሰው እንደሆንሽ እኮ ገቢሽ እንደደረቀ ያስታውቃል። በነገራችን ልጆችሽ አድገዋል። የራሳቸው ዩቲዩብ አላቸው። የየራሳቸውን ዩቲዩብ አስይዘሻቸዋል። አሁን ላንቺ ለአንድን ለነፍስሽ እቺ የምታገኛት ዩቲዩብ አንሳሽ ነው እንደዚህ የምትስገበገቢ ቅንዝራ። ድሮም እኮ ሰው የሆነ ነገር እያገኘ ሲመጣ ነው የበለጠ እንትን የሚልበት ከስ አሁን ያንን ቪዲዮ ካሁን በፊት ሰርተሽ ስላላወራንበት ማንም ሰው ሊያም አላወራችበት ምንም ስላላወራች አልታየም እንዴ ብለሽ እላው ላይ መጨመርሽ ነው። የሆነ ይሄን ሰሞን አቴንሽን ሲከር የሆነ ዩቲዩብ ላይ ማለት እንትኖች ላይ ቶፒኮች ላይ አንቺ ኢንቮልቭ ማድረግሽ ነው አይደል? ጃኒ ምናምን ነገር ጅላንፎ እከካ ይሄኑላ ተሟሙተሽ ከሁለት ቀን በፊት ነው ቪዲዮን የሰራሽው። ጃኒን ጠራሽ። ሊያ ስሟን እንዳጠሪሽ ስሟን አይደል? እሺ የሆነት እኔ አሁንም እዚህ ላይ ቁጭ ቤት ሲሪየስ ወሬ ቶፒክ ላይ ብዙ ጊዜ አላወራም።